አሁንም እነግራችሁን ገጠመኝ ቆርጣችሁ እባካችሁ ለቲክቶክም ይሁን ለዩቲዩብ ተጠቀሙበት። አሁን ከዚህ በኋላ የምናገረውን ማለት ነው። በጣም የሚደንቅ እኔ ራሴ በጣም የተገረምኩበት የቅዱስ ሚካኤልን ስራ ልንገራችሁ። ልጁ የእናቱን ቦርሳ ከፍቶ የቅዱስ ሚካኤል ዝክር ሊዘገርበት የተዘጋጀን ገንዘብ ሰርቆ ጫት ቤት ይሄዳል። ያንን ገንዘብ ይዞ ሄዶ ጫት ቤት ገብቶ ጫት ስጭኝ ይላታል። ያው ጫቱን ታቅፎ ነባው። ጫቱን ይዞ የገባው ደግሞ ሺሻ ቤት ነው፣ መቃሚያ ቤት ማለት ነው። ሊቅም እና ቡና የምታፈለዋ እዛ የምታፈነዳ የምትባላለች እዛ ቡና የሚያፈሉ የሚያራግቡ ምን የሚሉ የሚቀሙትን የሚያስተናግዱ ማለት ነው። እና ዛሬ ማዘርን ሸወድኳት እባክሽ የዘንድሮ ዝክር የለፍባት ብዬ ሰርቂያት መጣሁኝ አላት። እንዴት አለችው። በጣም የሚገርምሽ ነገር የቅዱስ ሚካኤል ስራ ያው ሙስሊም ናት ልጅቷ፣ ቡና የምታፈለዋ ሙስሊም ናት። ስታይሏ እንደ ክርስቲያን ይመስላል እንጂ ውስጧ ሙስሊም ነው። ቤተሰቦቿ ሙስሊም ናቸው። እና እንዴት ማለት የማን ዝክር አለች። ውይ በስመ አብ ይኸውላችሁ፣ ቅዱስ ሚካኤል ሲባል ብዙ ሰዎች ይደነግጣሉና ብዙ ጊዜ ማለት ነው። ገብርኤልም ሲባል ይደነግጣሉ። ለምን ሲባል ሊቀ መላክ ስለሆኑ ማም ሳይሆን ፈጥኖ ደራሽ ናቸው። ሁሉም መላክ በእርግጥ ፈጥኖ ደራሽ ነው። እና በብዛት ግን ሰው ሚካኤልና ገብርኤል ሲባል የባሰ እንትን አለ፣ የሆነ የተለየ ፍቅር አለው ይመስለኛል። እንግዲህ ብሉይ ኪዳንና መጋቢ አዲስና መጋቢ ብሉይ ስለሆኑ መሰለኝ ገብርኤልና ሚካኤል። እና ደንግጣ አንተ ምን ሆነ ነው እንዴት ታደርጋለህ? አምጣ ብሩን አለችና የተረፈውን ብር አምጣለችው። ታግላው እንደምን ብላ ከአሁን በኋላ እዚህ ቤት እንዳትገባ ነው ማድረግ፣ እዚህ ቤት አትቀማጥም ውጣ አለችው። እንዲህ ምን ሆነሽ ነው አላት። አምጣ ብሩን አለችው። ብሩን እኔ እሰጥሃለሁ አለችው። እሺ ብሎ ብሩን ሰጣት። ጫቱንም ይዛ ሄዳ በር ላይ ነው የገዛው አለችው። አዎ በር ላይ ሄዳ ይህን ጫትን ካመለስ አሁን አለ ገዝቶ የገባው አሁን ካመለስ እኔ እሰጥሃለሁ ብሩን አለችው። ብሩን አስመለሰች። ጫቱን ሰጥታ ሙሉ ድፍን ብሩን ምንም አይነት ብር ሳይጎድል ይዛ ሄዳ እናቱን ታውቃቸዋለች። ትንሽ ራቅ ብሎና ዝክራቸውን ታውቀዋለች። ሲዘክሩ ታውቃለች። ሄዳ ሳህን ታጥባለች ምናምን እንደዚህ በፋሚሊ ያባል ሙስሊምና ክርስቲያን ደስ የሚል ነገር። እና ለምንድን ነው ይሄን ያደረግሽው ብሎ ይላታል እየተከተላት። አንተ አታውቅም፣ እናትህ የሚዘክሩትን ዝክር የእናትህ የሚዘክሩትን ታቦት እማውቀው እኔ ነኝ። ጥምቀት ሲወጣ በበራችን ነው የሚያልፈው። ያደረገውን ወንድሜን ያደረገውን እማውቀው እኔ ራሴ ነኝ ነው ያለችው። ወንድሜን ያደረገው በታቦት ተዳፍሮ ለካ የዛሬ ስንት ዓመት ነው አሉ። ድንጋይ ወርውሮ ይሁን ተሳድቦ ይሁን አይታወቅም፣ ታሞ ተኝቷል። ወዲያው በዛው ቀን ማታ ቅዱስ ሚካኤል ቀስፎት። ይሄንን በደንብ አዳምጡ። እኔ ራሷ ልጅቷ መታ ነው የነገረችኝ። በጣም የደነገጠችው እና የዛ ሄዳ ብሩን ሰጠቻቸው። ማዘርዬ ይሄ ብር የማን ነው አለቻቸው። እንዴት አሉ። ይሄ የእርሶ ብር ነው። ልጆት ከቦርሳ ውስጥ ሲወስድ ለምን ዝም ይሉታል? በስመ አብ ሊቀ መላእክት ቅዱስ ሚካኤል ብርህን ለራስ መለስክ፣ ለዚያውን በሙስሊሟ ነይ እስቲ ብሎ ግንባሯን ሳሟጥና አንቺ እንዴት መለስሽው አሏት። እሱ እዛ ውጭ እኮ ነው እየጠበቃት ነው። ዝክሮትን አውቀዋለሁ። ሚካኤልን ዝክር ሲያዘክሩ ሳህን ስንት ጊዜ አጥቤያለሁ። ወንድሜ የታመመው በቅዱስ ሚካኤል ነው። ቅዱስ ሚካኤል ቀጥቶት ነው ወንድሜ ታሞ የተኛው። አሁንም ታሞ ተኝቷል። ምህረት እንዲያደርግለት ነው እርሶ ጋር መጥቼ ዝክር ማዘክረው ወይም ደግሞ ሳህን ማስተናግደው፣ ሳህን ማጥበው። ሚካኤል እባክህን የኦርቶዶክሶቹ መልአክ ይቅር በለው ወንድሜን። ያደረገውን ግልጽ አልተናገችም ይመስለኛል። ድንጋይ ወርውሮ ይሁን ተሳድቦ ይሁን የሆነ ነገር አድርጓል። ብቻ ታቦት በበራቸው ሲያልፍ እና ወንድሜን ማርልኝ እያለች ነው መታ ለካ የእሳቸውን ዝክር የምታዘክረው። ምህረት እንዳደረገላት ምልክቱ አንድ መቼ ታየ? በዚህ ቀን የወሰደውን ብር ቅዱስ ሚካኤል በወዳጁ በሚወዳት በዚች ልጅ ሙስሊም ብትሆንም አስመለሰ። ንብረቱን አመጣ። ዝክሩ ተዘከረ። ግን ሴትዮዋ እጇን ይዘው ልጄ አንቺ ሙስሊም ሁኚ ኦርቶዶክስ ሁኚ እማውቀው ነገር የለም ለወደፊቱ እባክሽን ከልጅ አትለዩ። ከእጁ ቀምተሽ ብር ማምጣት ከቻልሽ ልቡን በደንብ ታውቂዋለሽ። የልጄ ልብ እባክሽን ከልጄ እንዳትለይ። ምን ሆነሽ? እውነት እንደው አብራችሁ ተኝታችኋል? አንሶላ ተጋፋችኋል? አሏት። የማይቀር ነው ያው መቼም ጫት ቤት ይመጣል አይደለ? ያው የማይቀር ነው አለቻቸው። እንደው ልጄ እባክሽን ልጄን አጥብቀሽ ያዥልኝ። በቃ እንደዚህ አይነት ልብ ካለሽ ሚካኤል የሚወድሽ ከሆንሽ እኮ ችግር የለውም አሏት። እንግዲህ እሳቸው በየዋህነት ነው እንደዚህ አሏት። ከዛ ታቦቱ ማነው ዝክሩ በደረሰበት ቀን ህዳር ሚካኤል ነበረ። የሚያስፈልገውን ገዛዝተው ምን ብለው ሁሉ ነገር በቃ ብቻ ህዝቡ መጣ። የዛን ሰዓት ብድግ አሉና ይቺ ልጅ የምታስተናግደው የምታዩት ሙስሊም ናት። እሷ ይሄን እንዲህ ባታረግ
ጉዶኝ ነበረ። ብሬን ሌባ ወስዶብኝ ነበር ከቤቴ። እሷን ነች ሄዳ ያመጣችሁ። ያው ልጄ ነው አላሉም። እሷን ነች ያመጣችሁ እና እባካችሁን ወንድሟን እንዲምርላት ሁላችሁም እግዚአብሔር ይማርልሽ በሏት ብለው ጸለዩ። ሁሉም እግዚአብሔር ይማርልሽ አሉት። በሳምንቱ ተነሳ ወንድሟ ከታመመበት። አንደኛ ንብረቱን አስመልሶ፣ ሁለተኛ ንብረቱን ሲያስመልስ በምክንያት ሊምር የፈለገውን ሰው እያስማረ ነው ንብረቱን የመለሰው። ያንን ጫት የሚቅመውን ልጅ ደግሞ ከወደቀበት እንዲነሳ በዚች ልጅ በኩል ጭራሽ እንዲያውም አሁን ነገ መለቀላችሁ ገጠመኝ ከዚህ ጋር በተገናኘ አንዲት ሙስሊም ሴት ቆይ ላሳያችሁ። አንዲት ሙስሊም ሴት ሰነፍ ኦርቶዶክስ የሆነችዋን ሴት ጸልይ ጾም እያለቻት አስጨነቀቻትና አንቺ ሙስሊም ነሽ፣ እኔ ኦርቶዶክስ ነኝ፣ ለምንድነው ጾሚ ጸልይ የምትይኝ? ወይ ወደ ራስሽ እምነት አላመጣሽኝ? ለምንድነው እኔን ጾሚ ጸልይ የምትይኝ? ምንድነው ምክንያትሽ አለቻት። አይ ያው ይሄኛው ማለት ይሄን ገጠመኛው እለቅላችኋለሁ ነገ ማለት ነው። ገና አልተለቀቀም፣ ያው ፕራይቬት ነው። ምን ይላል ርዕሱ? ሰነፏ ክርስቲያን በሙስሊሟ ተሰብካ የት እንደደረሰች ስሙ፣ አድና ዳነችባት። አድና ዳነችባት። ያ ማለት ሙስሊሟ በጣም ጨነቃት። በምን ኦርቶዶክሷ ክርስቲያኗ ጭፈራ ቤት እየጨፈረች ሮብና ዓርብ የለ ምን የለ ዝም ብላ የምትፈነጥዝ ልጅ ነች እዚህ ገጠሜ ላይ እና ሙስሊሟ ተጨነቀች። ናይት ክለብ እንሂድ ትላታለች እና ሙስሊሟ ሃይማኖቷን ጠብቃ የምትሄድ ልጅ ነበረች በስነ ስርዓት። ኦርቶዶክሷ ግን አስጨነቀቻት እና እንዳታስጨንቃች ብቻ ስለፈለገች ምን አርገቻት? ጿሚ ጸልይ አርገቻት። በራሷ እምነት ሂጂ ተጠመቂ እስቲ ሂጂ ጸልይ እስቲ ትላታለች። ዱርዬ እንዳታረጋት ፈርታ። ግን ልጅቷ በዚህ ሙስሊም ተሰብካ መታ ተጠምቃ ምን ብላ መልሳ ደግሞ ሙስሊማን ምን እንዳርገች አሰሰሙ ደግሞ ይገርማቸዋል። እግዚአብሔር ይመስገን። ዛሬም ደግሞ እዚህ አሁን የምነግራችሁ እንግዲህ ሊቀ መላእክት ቅዱስ ሚካኤል የሰራውን ተአምር ነው የምነግራችሁና ከሱሱ ወጥቶ አሁን ያለው ዴንማርክ ነው ይሄ ልጅ። አሁን እየሰማን ነው፣ ገጠመኝ እየሰማ ነው። ከዛ ሁሉ ሱስ ወጥቶ ምኗ ነው ፍቅረ እጮኛዋ ነው መጥቶ ቀለበት አድርጎላት ሊመለስ እንደሚፈልግ ነው እየተናገረ ያለውና እጅግ በጣም በጣም ትልቅ ተአምር ነው ይሄ ቅዱስ ሚካኤል የሰራው። አንደኛ ነገር መቅጣት የፈለገውን ቀጥቷል፣ ማስተማር የፈለገውን አስተምሯል፣ ገንዘቡን አስመልሷል። ሁለተኛ ነገር ደግሞ ይቺ ልጅ አሁን ሙስሊማ ያልኳችሁ ልጅ ማለት ነው ክርስቲያን ሁኚ ተብለሻል ብባል እሆናለሁ አለች። መልእክት እስኪመጣልኝ ነው የምጠብቀው፣ በህልምም ይሁን በሆነ ነገር ሁኚ ተብለሻል የሚል ግን መልእክት እፈልጋለሁ አለች። እስከዛ ድረስ ግን ምንም ነገር ማንም ሰው መጥቶ ቢሰብከኝ እኔ ሙስሊም ነኝ ነው የምትለው። እና ሊቀ መላእክት ቅዱስ ሚካኤል እንግዲህ እንዲያመለክታት ሁላችሁም ጸሎት አድርጉ። ከዚህ በላይ ታዲያ ትልቅነት አለ? እንደዚህ ነው ንብረቱን ሲያስመልስ። ገንዘቡን ስላስመለስ አይደለም፣ በገንዘቡ ውስጥ በረከት አለ። በገንዘብ ውስጥ የሴትዮዋ የእኚህ እናት ታማኝነት አለ። እንዴት አድርገው ከሰል ሸጠው እንዴት አድርገው ነግደው ከሰው ጋር ከፊት ተጣልተውን ብለው አምጥተው ያተረፉትን ቅዱስ ሚካኤል የባረከላቸውን ገንዘብ ወስዱ ጫት መግዣ ሊያደርገው ሲሞክር እንዴት እንደሚሆን በዚህ አስቡት። እና አንዳንዴ ዝክር የሚዘከርበት የነበረውን ቤት እግዚአብሔር እንዴት እንደሚያከብር በዚህ ማየት ይቻላል። አሁንም ልጨምርላችሁ፣ እህታችን አየር ላይ ትቆያለሽ? ችግር አለው? ቆያለሁ ማምሬ፣ ችግር የለም። ከዚህ በፊት ይሄን ገጠመኝ ነግሬያችኋለሁ። ቅዱስ ሚካኤል በእናትና በአባታቸው ላይ ሆኖ ዝክር ያዘክር ነበር። በግቢ ውስጥ ስሙ ይጠራበት ነበረ እና እናትና አባታቸው ከሞቱ በኋላ ግን ልጅት በቤተሰብ ዛር ምክንያት እግሯ ሽባ ሆኗል። እሱ ደግሞ ጫት ቃሚ ሆኖ ቤታቸው ሊፈርስ ደርሶ ዘምሟል። ግን ግቢ ያላቸው ቢሸጥ እስከ 20-30 ሚሊዮን ብር የሚያወጣ ግቢ ነው ያላቸው። መሸጥም አይፈልጉም፣ ስራ መስራትም አይችሉም። በቃ ዝም ታስሮ የተቀመጡ ታውቃላችሁ፣ በመተት ታስሮ የተቀመጡ ናቸው። እና ወንድሜ እባክህን ሂድና ከቅዱስ ሚካኤል ጸበል አምጣልኝ ትለዋለች። አንቺ ደግሞ ጫት ይዣለሁ ጉንጩ እንደዚህ ተወጥሮ ጫት እየቃመ አንቺ ደግሞ በዚህ ቀን እንዴት ጫት አምጣት ይኛለሽ? ማን ነው ጸበል አምጣት ይኛለሽ? ማን ብሎ ተናደደ። በእናትህ ዛሬ እኮ ሊቀ መላእክት ቅዱስ ሚካኤል የወሩ ነው የዓመት ነው ብቻ ለተቀሩ ነው፣ እባክህን እርዳኝ አለችው። ጭያ እየተነጫነጨ ወጣ። ግቢ ውስጥ እየቃመ ነው፣ ግን ፍርሃት አለበት። ፍርሃት ምንድን ነው? ሊቀ መላኩን ይፈራል፣ ግን ጫት እየቃመ ነው ያለው ይሄ ልጅ። እና ወጣና ጸበል ድረስ ገብቼ ይህንን ጸበል ይዤ ገብቼ ማነው ጫት ይዤ ገብቼ ጸበል ደግሞ ሊቀዳ ነው እንደዚሁ አለና ከቶፊቅ ሱቅ ከሸምሱ ሱቅ ማለት ነው ይገዛና ይከፍተውና ጸበሉን ውሃውን ደፋ አድርጎ ወረቀቱን ላጥ አድርጎ የሃይላንዱ ማለት ነው ይሄኛው ወረቀት ይሄንን ይልጥና ይሰጣታል። ያው አመጣሁልሽ አላት።
ጎሽ ወንድም ያለችው ከኋላ ሆኖ ጸበል አፈሰሰላት። ከቤቱ ኋላ ሆኖ ራቁቷን ላለማየት ማለት ነው። ከአንደኛው ክፍል ወደ አንደኛው ክፍል ጣራው የተገናኘ እንደዚህ አድርጎ ሲያፈስላት ዳነች። ባጭሩ ነው የምነግራችሁ፣ ስላወራሁት ነው ከዚህ በፊት አስታውሳችሁ? አዎ ዳነች። ግን ጸበል ነው ያዳናት ወይስ እምነቷ ነው? ምንድን ወይስ የልጁ ፍርሃት ነው? ጸበል ቦታ አልገባም ብሎ አክብሮ ውሃውን እንኪ ለጊዜው እዛ ዛሬ ይበቃሻል ብሎ የሰጣት ምኑ ነው ስትሉ እምነቷ ነው። መጀመሪያ ነው ብላ ስለተቀበለች ነው። ሊቀ መላእክት ፈወሳት፣ ዳነች፣ ተነሳች። ጠቅለል ሳደርገው ከዳነች በኋላ ልጁም ከጫቱ እንዲያውም ምን አለ ጎረቤት ዳንኩ ብላ ተነሳ። ስትሮጥ አይተው ምንድን ነው ምናምን ብሎ ሲመጡ እየጨፈረች ነው እንዴ ብሎ ገርሟቸዋል። እሱ በቃ እንዴ ብሎ አንገቱን ደፍቶ ምንድን ነው የሆንኩት? ውሃውን ከየት እንዳመጣ ያውቃላ፣ ከሱቅ እንዳመጣ ያውቃል። እንዴት ዳነች? ግራ ገብቶት ጫቱን ብሎ ተፍቶ ሁለተኛ አልቅምም ብሎ አቆመ። ከዛ በኋላስ ግቢያቸው ተሸጠላቸው፣ ገንዘብ አገኙ። ከፍለው ሸጠው የተረፈውን ደግሞ እንደገና ለሁለት ከፍለው ተካፍለው ግቢውን በብሩ ተካፍለው ኑሮ ትዳራቸው መኖር ጀምረዋል ማለት ነው። እና አንዳንዴ ቅዱስ ሚካኤል የእናትና የአባታቸውን ዝክርም ሆነ ጸበል ጻዲቅ ጽዋ ይቆጥረውና ቀን ይጠብቃል። በህቃ የሚልበት ሰዓት ላይ ሲመጣ በህቃ ነው የሚለው። ስለነዛ ሰዎች ሲል ስለጸለዩት ስለቆረቡት እናቶችና አባቶች ሲል የወደቁትን የታመመችዋን ይፈውሳል። ሱሰኛውን ሪሃቢሊቴሽን ከሱስ እንዲወጣ ያደርገዋል። ስለዚህ ሊቀ መላእክት ቅዱስ ሚካኤል ብቻ ነው። ሁሉም መላእክቶች የራሳቸው የሆነ ትልቅ ድንቅ ስራ አላቸው። ሲያድኑ ግን በአንድ ድንጋይ ሁለት ወፍ ነው የሚያድኑት። ሁለት ወፍ ያም ማለት ነው። ልጅቷ ጸበል አምጣልኝ አለችው፣ እሱም ጫቱን አቆመ። ጸበሉ ማዳናት፣ እሷም ህይወታቸውም ተስተካከለ፣ ትዳራቸውም ተስተካከለ። እንደነዚህ ሰው አሁን የሚያመሰግን አለ? አሁን ቤታችን ገና እንደገባች ላመስግን ያለችው እና አንዳንዴ እግዚአብሔር በህይወታችን ውስጥ ማንን አምጥቶ እንዴት እንደሚቀይረን አናውቅም። ለዚህ ጠባቂ መላእክቶቻችንን ማሳዘን የለብንም። ይቅር አይለምና አታስመርሩት። የእግዚአብሔር መልአክ እግዚአብሔርን በሚፈሩ ሰዎች ዙሪያ ይሰፍራል ያድናቸውም አለ የሚለው ዕብራውያን ምዕራፍ 14 ላይ ደግሞ መዳንን ይወርሱ ዘንድ ሰዎች እንዲድኑ ማለት ነው፣ ገነት እንዲገቡ መንግስተ ሰማያት እንዲወርሱ ከእግዚአብሔር የሚላኩ ናቸው ይላል፣ የሚያገለግሉ ናቸው ይላል፣ የሚታዘዙ ናቸው ይላል። ይላካል፣ ያገለግላል፣ ይታዘዛል። ይሄ በጣም ትልቅ ነገር ነው። ስለዚህ መላእክቶች ወደኛ ሲመጡ መልእክት ይዘው ብቻ የሚመጡት የእኛን ደግሞ ይዘው ይሄዳሉ። ወንድምህን ጨርቃም ብላ አትስደበው፣ ወንድምህን እንዲህ ብላ አትስበው ይላል። ምክንያቱም የእነሱ ጠባቂ መላካቸው በእግዚአብሔር ፊት ዘወትር ይቆማሉና ማለት ስድቡን ይዘው ሄደው ምርቃትም ከሆነ ምርቃቱን ይዘው ሄደው በእግዚአብሔር ፊት ምን ይላሉ? ያመለክታሉ። በእግዚአብሔር ፊት ይናገራሉ። ከላይ ብቻ አይደለም የሚመጣው፣ ከዚህም ነው። ብዙ ሰዎች ከላይ ነው መልእክት የሚያመጡት ይላሉ። በተለይ መናፍቃን መላእክቶች መልእክት ብቻ ነው ይዘው የሚመጡት፣ ይዘው አይሄዱም ይላሉ። ታዲያ እነዚህን ምስኪኖች እነዚህን ድሃዎች ጨርቃም ብላችሁ አትስደቧቸው፣ ጠባቂ መላእክቶቻቸው በእግዚአብሔር ፊት ቆመዋልና ለምን አለ? ከእኛም ለቅሶና እንባ ይዘው ስለሚሄዱ እኮ ነው። ይኸውን ተበደላለች ይህች ነፍስ፣ ይህች ነፍስ እንደዚህ ሆናለች ብለው ስለሚያሳስቡ እኮ ነው። ይሄንን መርሳት የለብንና ጠባቂ መላእክቶቻችን አናሳዝን። በእውነት ታቦት በሚወጣበት ሰዓት ፊት ለፊት ታቦቱን ስንመለከተው የሚታየን አራት ማዕዘን የሆነ ቅርጽ ብቻ አይደለም። በአይነ ህሊናችን ታቦቱ ላይ መልአኩን እንሳለው። እንደ እምነት ይሆንልን። አህያ እንኳን አይተዋለች። እንኳን እኛ አህያ እንግዲህ በለዓም አህያዋን እያባረረ ሲሄድ ወይም ደግሞ ሂጂ እያለ ሲገፋት አልሄድም አለችው። ቅዱስ ሚካኤል ከፊት ቆሞ ነበረ። በለዓም ያላየውን እንስሳው አየችው። አንዳንዴ አይምሯችን ከእንስሳ በታች ይሆናል። እንስሳት እንኳን ያውቃሉ፣ አንዳንድ ነገሮችን ያውቃሉ እኮ እና እንደው ምልክትን የምናምን ወይም ነፃ ፈቃዳችን ያስቀማን መሆን የለብንም። እንዲሁ ዝም ብለን ያለ ምክንያት እንመን። የምናምነው እምነት ግን በተማርነው መሰረት ነው መሆን ያለበት። ዝም ብሎ እናትና አባቶቻችን እንዳቀበሉን አይደለም። እናመሰግናለን እህታችን ስለታገስሽን።